ሰሉ አለ ነቢይ አላሁመ ሰሊ አላ ሙሐመድ። ኢስላም ገዳይ ነው፣ ሙስሊሞች ጨፍጫፊዎች ናቸው፣ በመግደል ጀነት መግባት ይፈልጋሉ፣ በመግደል ጀነት እንደሚገባ ይሰብካሉ፣ ግደሏቸው፣ እረዷቸው፣ ጨፍጭፏቸው የሚል ሃይማኖት ነው ያላቸው። ሙሐመድ ወይም ነቢያቸው ገዳይ ነው፣ በሰይፍ ነው እስልምና የተስፋፋው ምናምን የሚለው ትርክት ከተራ ሰው ቢሆን ይገርም ነበረ። ከሃይማኖት አባቶች ግን አይጠበቅም። የሃይማኖት አባት ነን ብላችሁ ይህንን እንደ ትምህርት ሰዎችን ሰብስባችሁ ስታስተምሩ ትንሽ እንኳን አታፍሩም? ወላሂ ትንሽ እንኳን ብዙ አይደለም፣ ትንሽ እንኳን አታፍሩም? የትኛው ኢስላም ነው ሲገላችሁ ያያችሁት? ሲገደል እንጂ። የትኛው ኢስላም ነው ሲጨፈጨፍ ያያችሁት? ሲጨፈጨፍ እንጂ ሲጨፈጭፍ አይታችሁታል? የትኛው ኢስላም ነው በሰይፍ የተስፋፋው? በፍቅር፣ በሰላም፣ በስነ ምግባር፣ በታማኝነት እንጂ እስልምናን ሰዎች ፈልገውት መርጠውት የሚመጡበት ሃይማኖት እንጂ ተገደውበት አይደለም። ማን አስገድዶ? ዛሬ እናንተ እንዳላችሁት ኢስላም ሽብርተኛ ቢሆን ኖሮ፣ ማነው አሸባሪ ቢሆን ኖሮ፣ ኢስላም አክራሪ ጽንፈኛ ቢሆን ኖሮ እናንተ እንዳላችሁት ሚዲያውን ከዚህ በላይ ባጮኋችሁት ነበረ። ወላሂ ግን አልቻላችሁትም። ኢስላም በፍቅር ነው እየገደላችሁ ያለው፣ በሰላም እየገደላችሁ ነው ያለው። እጅ እያስነሳችሁ ነው፣ እያንበረከካችሁ ነው። ኢስላም እኮ እንኳን የአንዲትን ነፍስ ህይወት ሊያጠፋ ይቀርና ዝንብን ያለ አግባብ እኮ መግደል አይፈቀድም። የሚገደሉ አማጺ የሆኑ እንስሳዎች 5 እንስሳዎች ናቸው። ከዛ ውጪ እንስሳ እንኳን ይዘ መግደል አትችልም። እነዚህ 5ቱም ከሚያጠፉት ጥፋት አንጻር ነው የሚገደሉት። እነ ጊንጥ፣ እባብ፣ ተናካሽ ውሻ፣ አይጥ፣ ቁራ እነዚህ ናቸው። ከዛ ውጪ እኮ አንዲትን ነፍስ የገደለ የዓለምን ነፍስ ሁላ እንደገደለ ነው የሚቆጠረው የሚል ሃይማኖት እኮ ነው ኢስላም ማለት። ኢስላም ማለት እኮ ሱብሓነላህ እናንተ እንደምትሉት አይደለም። ኢስላም ማለት ወኢዛ ዘበሕተ ፈአሕሲን ዚብሓ፣ ከብት ወይም በግ፣ ፍየል እንደው ለበዓልም ይሁን ለአምሮት ስታርደው እንኳን አስተራረድህን አሳምር ብሎ ያዘዘ ሃይማኖት እኮ ነው። ይህን ደግሞ ቆርጣችሁ አውጡትና ረዱ ብሎ አልበሉ። መቁረጥ ልማዳችሁ ስለሆነ ማለት ነው። ኢስላም ማለት ይሄ ነው። አጠገቡ እንኳን ቢላ እንዳትስሉ፣ ለእንስሳ የሚጨነቅ ሃይማኖት ነው። ቢላ አጠገብ፣ እንስሳ አጠገብ አይሳልም። ስሜት አለው፣ ያመዋል፣ ይሰማዋል። ለዚህ የሚጨነቀው ኢስላም ለሰው አይጨነቅም ቢባል አሁን እንደው ትዝብት አይሆንም? በአላህ። ለማንኛውም እኛ የሰላም ሰባኪዎች ነን፣ የሰላም አምባሳደሮች ነን። ወደዳችሁም ጠላችሁም ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለሁላችን። ሰላም አለይኩም ወራህመቱላሂ ወበረካቱ።